በቃ በጣም በሚያስጠላ ሁኔታ የሚሰቀጥጥ ነገር ያየሁት የሰው ስጋ ይበላሉ እሱ እና እንደ ድንገት እሱን እየበላ ነው የደረስኩበት። አትንካው ምንድነው? ሽታውራስ አትንካው ነው ለምን እንደምነቀው አትጩ እኮ አትንካው ለምን እንደምትነቀው አትጩ አትንካው በእናትህ እኮ ለምን በል እሱን እየበላ ያየሁት ደንግጬ በቃ አውሬ ሆነብኝ። እኔ ሳይኝ በቃ በጣም አውሬ ሆነ። በቃ ተነስቶ እንዴት ነው በቃ በዛን ሰዓት እኔ ጋር ጥቃት አላደረሰብኝም። የያዘውን ይዞ ብቻ በቃ እንዳውሬ ነው የሆነብኝ። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬም እንግዲህ እንደተለመደው ከዚህ በፊት ሲንግል ላይ ነበረ። ዛሬ ከቴዲ ጋር ሲንግል 2 ላይ መተናል ማለት ነው። እንግዲህ ዛሬ በተለየ ኬዝ ነው የመጣ ነው። እቺ እህታችን እንግዲህ እዚህ ጋር የምታዩት አንዳንድ ጉዳዮችን ከዚህ በፊት ከስኬ ጉዳይ ጋር ትንሽ ተጨናንቀን ነው እንጂ እየነገረችን የነበረ አንድ ነገር ነበረ። በጣም አስቸኳይ ስለነበረ ያው እስኬም ጸበል ከመሄዱ ጋር ተያይዞ እስቲ ብናገኛትና ያጋጠማትን አንዳንድ ችግሮች ብንፈታላት ብለን ነው እዚህ ጋር የተገኘ ነው። እንግዲህ ቤተሰቦቻችን ዛሬ አንድ እህታችንን ይዘን መተናል። እቺ እህታችን እንግዲህ የምነግራችሁ ነገር አለ አይደለም፣ የምጠቁማችሁ ነገር አለ። አንድ ያሳሰበኝ ውስጤን ያስጨነቀው ነገር መናገር የምፈልገው ማዋየው ማማክረው ሰው አለ ብላ ነው እንግዲህ እዚህ የተገኘ ነው። ቤተሰቦቻችን እንግዲህ ሁልጊዜም እንደምናደርገው የምናደርገው ምን ሰራውን ስራ ለቤተሰቦቻችን ቀጥታ የምናስተላልፍ ነውና አሁንም ደግሞ ይህንን ፕሮግራም ቀጥታ ወደ እናንተ ይቺ እህታችን የምትነግረንን ነገር ለእናንተ ለማቅረብ ነው እና እዚህ የተገኘ ነው። ቤተሰቦቻችን ሀሳብ አስተያየታችሁን በኮሜንት በማስፈር ያኑሩልን። ቤተሰቦቻችን እንግዲህ እህታችን ስምሽን ማን ይባላል? ስሜ ረዲት እባላለሁ። እናንተም እዚህ ድረስ ጥሪዬን አክብራችሁ ስለመጣችሁ ከልብ አመሰግናለሁ። ያው በስልክ እንደነገርኳችሁ ነው የእናንተን ፕሮግራም በጣም እከታተላለሁ። በጣም ነው የምወደው። ደስ የሚል ፕሮግራም ነው። እናንተ ሰውን ለመርዳት ብላችሁ የምታደርጉት ነገር በጣም እወደዋለሁ። ብዙ ጊዜ እከታተለዋለሁኝ። ቲክቶክ ላይም ዩቲዩብ ላይም ብዙ ጊዜ እከታተለዋለሁኝ እና ያው እንዳልኳችሁ ብዙ ጊዜ ባየሁት ነገር ወይም ደግሞ እኔ ጋርም ይደርሳል ብዬ በጣም ተጨንቄ ነው እናንተን ላማክራችሁ እዚህ ድረስ የመጣሁት። ስለዚህ ምንድነው እንደዚህ ውስጥሽን ያስጨነቀሽ ነገር ያስፈራሽ ነገር ለመናገር እንደዚህ እንትን ያለሽ ነገር ምንድነው የተፈጠረው? ባንቺ ቤት ሊሆን ይችላል፣ ባንቺ ጎረቤት፣ ባንቺ አካባቢ ባለው ዙሪያ ምን ተፈጥሮ ነው? ያው እኔ ተከራይ ነኝ። ስራ እየሰራው ነው። ተከራይቼ ነው የምኖረው እና በመከራይበት ግቢ ውስጥ ነው አንድ በጣም ትልቅ ችግር ያየሁት። ችግሩ ደግሞ በጣም ከባድ ነው ከሚባለው በላይ እና ያው አከራያችን አሉ እህቱና ወንድሙ ናቸው ያሉት አብረው እና ያው ከልጁ ጋር እዚህ ይሄን ሰፈር የለመድኩት ከሱ ጋር ነው አብሬ በቃ በጣም እንቀራረባለን። በጣም ነው የሚቀርበኝ፣ እኔም እቀርበዋለሁ፣ እሱም ይቀርበኛል እና በቃ ሰፈሩን ሁሉ ያስጎበኘኝ እሱ ነው። ግቢውን እንድለምድ ከግቢ ካሉ ተካራዮች ጋር እንድቀራረብ ብዙ ነገሮች እንዳደርግ ያደረገኝ እሱ ነው እና ያው በጊዜ ሂደት ነው እሱ የተቀየረብኝ። ያው እንዳልኩ እህትየዋም ግቢ ውስጥ በጣም ሃርድ ናት ከሚባለው በላይ በጣም ሃርድ ናት። ጎረቤት እሷ ካለች ጎረቤቶች እኛም ሆነን በቃ ሰላም እንኳን አንባባልም። በፊት ያው ውጭ ላይ ቁጭ ብለን ምናምን ብዙ ነገሮች እናወራ ነበረ። አሁን ግን በጊዜ ሂደት በቃ እሱም እየተቀየረ መጣ በእኔ ላይ። እሷ በጣም ከባድ ናት። እሷ ከመጀመሪያውም በጣም ከባድ ናት። ሰፈር ውስጥ ሁላ በጣም ትፈራለች። ያው እንግዲህ የሷ ችግር ምን እንደሆነ ምንድነው ማለት በህይወት ምናምን ነገር ያጣችው ቤተሰብ አካል አለ ወይስ? ያው ብዙ ጊዜ አንዳንድ ሰው እንደዚህ ባህሪው የሚቀየረው ወይ ባህሪው አስቸጋሪ የሚሆነው የሆነ ነገር ሲያጣ ነው። እንደዚህ የሆነችበት ምክንያት ምንድነው ብለሽ ታስቢያለሽ? ምንም በሰዓቱ ምንም እኛ የምናውቀው ነገር የለም። በቃ ሃርድ የሆነችብን በምን ምክንያት እንደሆነ ማናቀም። ሌሎችንም ስንጠይቅ ከድሮም ጀምራ ነው ምንም ምክንያቷን አናቅም ነው የሚሉን እና ቤት ውስጥ ራሱ ነው አልገባም። በቃ ቤት ማንንም አታስገባም። በቃ ቤቱን ቆልፋ ዘግታ ነው የምትወጣው። ስትወጣም ስትገባም አናያትም። በቃ በጣም ሃርድ ከመሆኗ የተነሳ ማለት ነው። እና ወንድሟ ያው ከኔ ጋር እንዳልኩ በጣም ይቀራረባል እና እሱም በጊዜ ሂደት ነው እየተቀየረብኝ የመጣው። ቤታችሁን አትወደውም ነበር እሷ?
አዎ በቃ እኔና እሱ እንድንቀራረብ አትፈልግም። በቃ ወይ በቃ እሷ ካለች ቤት ውስጥ አያስገባኝም። በጣም ሃርድ በመሆኗ ማለት ነው። እሷ የኔና የሱን ጓደኝነት አትፈልግም። በቃ እንድንቀራረብ እሱ ከማንም ጋር እንዲቀራረብ አትፈልግም። በቃ ግቢ ውስጥ ካሉ ተካራዮች ጋር ቅርብርብ እንዲኖረው አትፈልግም። በቃ ለብቻው እንዲወጣ እንዲገባ ነው የምትፈልገው። እንዲወጣ እንድትገባ የምትፈልገው ራሱ ማንም እንዲያየው አትፈልግም እሷ። በቃ እኔ ከሷ ጋር ያለባት ችግር ከኛ ጋር ያለባትን ችግር ማንም የሚያውቅ ነገር የለም። እና እንዳልኩ እሱ ከኔ ጋር በጣም ጓደኝነታችን ቅርብርበት ነበረን። በቃ ከምልህ በላይ በጓደኝነት ስትይ ይቅርታ እዚች ጋር ላስቆምሽ። ጓደኝነት ሲባል በፍቅር ዙሪያ ነው ወይስ ደግሞ ኖርማል በቃ ፍሬንድ ለመሆን ያክል ነው? ኖርማል በቃ ኖርማል ቤስት ፍሬንድ ነው እሱ ማለት ነው። እንደማንኛውም ማለት አንድ ግቢ ውስጥ እንደሚኖር አንድ ግቢ እንደምንኖር ጀስት ፍሬንድ ማለት ነው። ግን እሺ ወደሱ ከመምጣታችን በፊት ስለ ሁለታችሁ ግንኙነት ምናምን ኋላ ላይ ከመምጣታችን በፊት ያው ቤተሰቦቻችንም እየጠበቁ ስለሆነ ምንድነው ያየሽው ነገር? እስቲ ምንድነው እዚህ ጋር መተሽ እንድትጠቁሚ እንድትናገሪ እኛ ጋር እንድትመጪ ያደረገሽ ነገር ምንድነው? ለእናንተ እንድጠቁም ያየሁት ነገርና ያስፈራኝ ነገር ያስጨነቀኝ ነገር ምንድነው? እንደ ድንገት ቤት ውስጥ ስገባ ነው በቃ በጣም በሚያስጠላ ሁኔታ የሚሰቀጥጥ ነገር ያየሁት። የሰው ስጋ ይበላል እሱ እና እንደ ድንገት እሱን እየበላ ነው እኔ የደረስኩበት። በቃ ደንግጬ ምንም አላልኩትም። በቃ ደንግጬ ምገባበት ሁላ ነው የጠፋኝ። በቃ ዞር ስለ ማለት በምን እርግጠኛ ሆንሽ? እንዴት እርግጠኛ ሆንሽ ያ ነገር የሰው ስለመሆኑ? እንዴ ስጋን እናውቀዋለን መቼም የበሬ የበግ ስጋን እናውቀዋለን። የሰውን እንግዲህ እንደዛ ደግሞ በጭራሽ ሊሆን አይችልም። እንግዲህ እኔ የበሬም የበግም ለይቼ አውቃለሁኝ። ስጋ አይጠፋኝም። ይሄ ግን በጣም ጠረኑ ሁላ በጣም ነው የሚያስጠላው ከሚባለው በላይ። ቤት ውስጥ እንድትገባ ሁላ አይጋብዝም። በቃ በጣም ነው የሚያስጠላው ኦቨር። እና እሱን እየበላ እያየሁት ደንግጬ በቃ አውሬ ሆነብኝ። እኔ ሳይኝ በቃ በጣም አውሬ ሆነ። በቃ ተነስቶ እንዴት ነው በቃ በዛን ሰዓት እኔ ጋር ጥቃት አላደረሰብኝም። የያዘውን ይዞ ብቻ በቃ እንዳውሬ ነው የሆነብኝ። በጣም ነው ያፈጠጠብኝ። እኔ በድንጋጤ ለመውጣት በቃ በጣም ደንግጬ እንዳጋጣሚ ዞር ስለ እዛ ላይ የሰው ጭንቅላቱ ከላይ ተቆረጠ አየሁ። ምንድነው እየሰሩ እና በጣም ከባድ ነው በቃ ከምል በላይ። እና ያንን በማየት ደርቄ ነው የቀረሁት። በቃ በሩን እንኳን መያዝ እንዴት በቃ አፌን እንዲያስቆኝ ነው ደርቄ የቀረሁት። ማለት እኔ ከጊዜ ሂደት ሲቀየርብኝ አልገባኝም ነበረ። እኔ በምን ምክንያት እንደሚቀየር እኔ መሰለኝ እህቱ ነች በቃ እና እኔ በእህቱ ምክንያት ነው ሊርቀኝ የቻለው ብዬ እንጂ ጭራሽ እኔ እንደዚህ አይነት ነገር ያረጋል ብዬ አልጠበቅኩም ነበረ። እና እናንተንም ነገር መች ነው የተፈጠረው? መች ነው እንደዚህ ነው ይሄ ሁሉ ነገር የሆነው? በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ይሄን ነገር ከመቼ ጀምሮ ነው ያየሽው? ከአንድ ወር በፊት ነው ይሄን ነገር ያየሁት ማለት ነው። እና ይሄንንም ለእናንተም ስነግራችሁ እኔ በቃ ማለት በጊዜ ሂደት ይቀየራል ምናምን ብዬ ነበር። ብዙ ነገሮችን አየሁ ከዛ በፊት ይሄን ነገር በአካል ከማየት በፊት። መንገድ ላይ እንደዚህ ስንወጣ ውሃ ልንደፋ ምናምን ትንንሽ ደሞችን እናያለን። ማለት እዛ ደም እንዴት ይኖራል ብለን አንገምትም። ወይ ነስሯቸው ወይ ተፈንክተው ሊሆን ይችላል ብለን ነበር የምናስበው። ልጆቹም ስላሉ የተከራይ ማለት ነው። እና ሽታው በጣም ነው የሚያስጠላው። ግቢ ውስጥ ተረበሸ ከሆነ ሰዓት በኋላ ማለት ነው። ግቢ ውስጥ ሲረበሽ ምናምን ነው በቃ ይሄ ነገር ከኔም ነገር ባይንሽ ካየሽ በኋላ ነው ግቢው እንደዚህ በሽታ መታወክ የጀመረው መረበሽ የጀመረው? ከዛ በፊት ነው እንደዚህ አይነት ነገር ይሰማሽ ነበር? እዛ ግቢ ውስጥ ከገባሽ ጊዜ ጀምሮ በቃ ደሞችን እናያለን። አልፎ አልፎ ደሞችን ብዙ ደሞችን እናያለን። እኔ ግን የመሰለኝ እኔ የሌሎችን ባላቅም ለኔ የመሰለኝ በቃ ልጆቹ እዛ ግቢ ስላሉ እና ሴትዮይት በምትወጣበት ሰዓት ስለሚጫወቱ ወይ ወድቀው ወይ ተፈንክተው ነው የሚመስለን ነበር። ግን ከጊዜ ሂደት በኋላ በጣም የሚያስጠላ ጠረን መጣ። በቃ ግቢው ሁላ ውሃ የምንደፋበት ቦታ ሁላ በቃ የሚያስጠላ ጠረን መጣ። እና በቃ በጣም ያስጠላል። የሚያስጠላ ጠረን ሲመጣ ነው ለኔም ለእናንተ ይሄን ነገር ማሳወቅ አለብኝ ብዬ እንደገና ያንን ነገር ከሽታም አልፎ ባይን ያየሁት ይሄን ነገር ማለት ነው።
ኦኬ ምናልባት እስቲ የዛለት ያየሽው ነገር አለ ከዛን ቀን በኋላ ልጁን ለማግኘት ምንድነው ብለሽ ለመጠየቅ ከዛስ የልጁስ ባህሪ ምን አይነት ነው የሆነብሽ? በጣም የሚያስጠላ ባህሪ በጣም በቃ እኔ እሱን ማየትም አልፈልግም ማለት ነገ ጠዋት እኔም እንደዚህ ሊደርስብኝ ይችላል። እንግዲህ የሰው ስጋ ከተበላ እንግዲህ ነገ ጠዋትም እኔ ቀጣይ ነኝ ብዬ ነው ያሰብኩትኝ እና በጣም በቃ ከሱ ጋር ያለኝ ቅርብርበት ሁላ ቀነሰ። እኔም በቃ ከቤት ውስጥ ላለመውጣት እሱን ላለማግኘት ስልኩን ሁላ ብሎክ ለማድረግ ደርሻለሁ። በቃ በጣም ከሱ ጋር ቅርብርበታችን ቀነሰ። እሱ ሊያወራኝ ይፈልጋል ምን ይፈልጋል፣ እኔ ደግሞ አልፈልግም ከሱ ጋር ቅርብርበት እንዲኖረኝ። ሊያስተባብል ነው ሊያወራሽ ሲሞክር ማለት የሆነ ሊያሳምንሽ ነው አኳኋኑ ወይስ እንዴት ነው? አንቺንም ለጥቃት የሚዳርግ አይነት አኳኋን የነበረው ወይስ ምን አይነት? እሱ የፈለገው ሊያሳምነኝ ማለት እንደምታስቢው አይደለም የሚል ሀሳብ ነው። እኔ ደግሞ ባይኔ አይቻለሁ። እንግዲህ የሰው ስጋና የበሬ ስጋ እንግዲህ በጣም ልዩነት አለው። ከዛም አልፎ ደግሞ ከአንገት በላይ የተቆረጠ ነገር አይቻለሁ። ያንን ጭንቅላት በስነ ስርዓት አይተሻል? በስነ ስርዓት አይቻለሁ። አዎ እንግዲህ ያንን አይቺ እሱን አምኜ ደግሞ ይሄ ነገር በቃ ውሸት ነው ብዬ እሱን ላምነው አልችልም። ምክንያቱም በገዛ አይኔ አይቻለኝ። እንዴ እሱ ወይ ሊያሳምነኝ ወይም ደግሞ ሊሸውደኝ ነው የሞከረው። እኔ ግን በገዛ አይኔ ያየሁት እዛ ጋር የያዘው የበሬ ስጋ ሊሆን ይችላል ብዬ እንትን አይደለም። በጣም ልዩነት አለው እና በቃ ከሱ ጋር ያለኝ ግንኙነት በቃ መቆም አለበት ብዬ ለራሴ ወሰንኩኝ። ምክንያቱም ነገ ጠዋት ላይ ምን እንደሚፈጠር ምንም ማውቀው ነገር የለም። ኦኬ ቢያንስ እንኳን አንቺ ሄደሽ ምንድነው ይሄን ልጅ ለማሳመንም ሊሆን ይችላል የሚያደርገው ነገር ትክክለኛ እንዳልሆነ የመንገር የመምከር ምናምን አይነት ነገር ከዛ ነገር ያማራቅ ነገሮች እንዳልሽኝ መጀመሪያ ላይ ጓደኛሽ ነበረ፣ በጣም የምትቀራረቡት አይነት ሰው ነበረ እኮ ጓደኛሽ ከነበረ የምትቀራረቡ ሰው ከነበረ ይሄን ልጅ ያን ነገር እንዲተው የማድረግ ነገር አላደረግሽም? ምንም በቃ ሁለት አይነት ሰው ሆነብኝ ማለት መጀመሪያ እንደነገርኩ በቃ በጣም እንቀራረብ ነበር። በጊዜ ሂደት እየተቀየረብኝ መጣ ማለት የሚያሳየኝ ፊት የሚያሳየኝ አክት ነገር በቃ ለኔ ምንም እንትን ነው። በፊት ላይ እንዳልኩ በጣም እንቀራረባለን፣ ብዙ ቦታዎች እንሄዳለን፣ በጣም ብዙ የሄድንባቸው ቦታዎች አሉ። ግን ያንን ካየው በኋላ በጊዜ ላይ በጣም እየተቀየረ ሲመጣብኝ ይሄን ነገር እንዴት ብዬ አቁም ልበለው? አቁምስ ብዬ ለመናገር እኔ ጋር የሆነ ነገር ቢደርስብኝ ብዬ ነው ያሰብኩኝ እንጂ በጣም ይከብዳል ማለት። ምን ያህል ጊዜ ሆነሻል እዚህ ግቢ ውስጥ ከሱ ጋር ጎረቤትነት ከተጀመረ? ምን ያህል ጊዜ ተከራይተሽ? ምን ያህል ጊዜ ሆነሽ? ቆይቻለሁ በጣም ቢያንስ ወደ 4 ወር 3 ወር ሆኖኛል። በጣም ቆይቻለሁ እዚህ ግቢ ከገባሁ። እስከ 3 ወር እንግዲህ ምንም ያየሁት ነገር አልነበረም። ከአንድ ወር በኋላ ነው ይሄን ነገር ያየሁት ማለት ነው። እና በቃ እንደዛ ሲሆን እንግዲህ ያው ከዛ ግቢ እንግዲህ ገብቻለሁ። እኔ እየወጣሁ እየሰራሁ እየገባሁ ነው እንትን የምለው። ዳርቦ ሴት ቤትን በጣም ሀርድ ናት። ስትወጣም ስትገባም አናያት። ቤት ትውጣ ቤት ትግባ ምንም እናውቀው ታሪክ የለም። የሚሰሩት ስራ አለ? ሌላ ተጓዳኝ ስራ አላቸው? ምንም የሚታወቅ ነገር የለም። በቃ ይሄን ነገር ነው እኔ ባይኔ ያየሁት። ልጁም አይሰራ ልጁ አይሰራም። በቃ ሁሌ እኔ ከስራ ስመለስ ሁሌ ያገኘዋለሁ እቤት እንደሚውል ነው የሚነግረኝ። እቤት ይውላል እቤት ነው ሙሉ እንደሚል የሚነግረኝ። ከስራ ስመለስ እኔ እቤት ውስጥ በሆንኩበት ሰዓት እንወጣለን። በቃ ሰፈሩን ሁሉ ያሳየኛል። ይሄ እንደዚህ ነው በቃ መልመድ አለብሽ፣ በዚህን ሰዓት እንደዚህ ወጣሽ እንደዚህ መግባት አለብሽ፣ ሰፈሩን መልመድ አለብሽ። ግቢ ውስጥም ያቀራረበኝ እሱ ነው እንግዲህ እንዳልኩ እንጂ መጀመሪያ ሰሞን ላይ ማለት ነው። አዎ የመጀመሪያ እንደገባሁኝ ተገራኝ እንዱ በቃ ከሱ ጋር ነው የተግባባሁት። ከማንም ግቢ ጎረቤቶቼ ጋር አልተግባባሁም። እሱን ነው ያወቅኩት መጀመሪያ በቃ የተግባባ ነው ማለት ነው። እህትየውሳ ምን አይነት እስቲ ስለ እህትየው ያው እንደነገርሽኝ ያው በጣም ብዙም ከሰው ጋር ማትቀራረብ ነው ብለሽኛል። እንዴት ነው እስቲ ባህሪዋ? ምናልባት ደግሞ ከጎረቤት ጋርም ሊሆን ይችላል ከማህበረሰቡ ጋርም ሊሆን ይችላል። አከራዮች ናቸው ብለሽኛል። አከራዮች ከሆኑ ደግሞ እዛ አካባቢ ላይ በእርግጠኝነት ለብዙ ጊዜ የቆዩ ሰዎች ሊሆኑ ይችላሉ። ምን አይነት ግንኙነት ነው ከሰው ጋር ያላት? ከሰው ጋር እንዴት ነው ቅርብርበት? በቃ ሰው ፊት የሆነ ደስተኛ ታስመስላለች ማለት እንዴት ነው? አንተ ለጓደኛህ ጥላቻን መግለጽ አትችልም መችስ። በጣም ታስመስላለች። ሰው ላይ እንዴት አደራችሁ፣ እንዴት ናችሁ፣ ሰላም ናችሁ፣ ኑ ግቡ ምናምን ነው የምትለው። ያው ሰው ግን ሀርድ መሆኗን ስለሚያውቅ ለመግባትም ፍቃደኛ አይሆንም። ውጪ ላይ እንደምትታየው በቃ ሚስኪን ደስ የምትል ሴትዮ ናት። ግቢ ውስጥ ግን በጣም ሀርድ ናት። በቃ ውጪ ላይ የሚያውቃት ሰው ለሰላምታ የምትሰጥ ለሰው ቀረቤት ያላት ነው የምትመስለው። ግቢ ውስጥ ግን የተለየች ነች። በቃ ምንም እኛ እሷን ስናይ አንገታችንን ደፍተን ውጭ እንኳን በስነ ስርዓት ወተን ቁጭ አንልም። በራችን ላይ እንግዲህ በር ላይ ወይ ንፋስ ለመቀበል ወይ የሆነ ነገር ለማድረግ ትቀመጣለህ።
እሷ ግን እንደዛ እንድናረግ አትፈልግም። ግቡ ምንድነው ቤት በር ላይ የምትቀመጡት? ገብታችሁ ቤት ግቢው በር ላይ በር ላይ ለምን ትቀመጣችሁ? ገብታችሁ ቤት አትቀመጡ ነው የምትለን። በቃ ማለት የሆነ እንዴት ነው ግቢ ውስጥ እንድንቀመጥ ልጆችም እንዲጫወቱ አትፈልግም። ልጆችም ከትምህርት ቤት የተከራይ ልጆች ሲመጡ ውጪ ላይ እንዲጫወቱ አትፈልግም። ማለት በቃ ይሄ ነገር እንዲታይባት ስለማትፈልግ ማለት ነው። እና በቃ ቤት ውስጥ ጭራሽ ግቢ ውስጥ እንድንቀመጥ በቃ ቤት ማነው ዘመድ ጓደኛ የላቸውም ማለት ወንድ ልጅም ያው ወጣት ልጅ እስከሆነ ድረስ ጓደኞች ምናምን ነገር ይኖሩታል። እሷም ብትሆን ደግሞ ዘመድ ጓደኛ ወደ ቤታቸው የሚመጣ ምንም አይነት ሰው የለም። ከስንት አንዴ ይመጣሉ ግን ሲወጡ አናያቸውም። ወይ ማታ ይወጡ ቀን ይወጡ ምንም የምናውቀው ነገር የለም። ይገባሉ። ሲገቡ ቢያንስ ወይ እኛ በር ስንከፍት እንደ ድንገት ሲገቡ እናያቸዋለን፣ ግን ሲወጡ አናያቸውም። እነዚህ ሰዎች ቀጥ ብለው ፈልገው ነው የሚገቡት። አዎ ፈልገው በቃ እንዴት ነው ዘመድ ምናምን እህታቸው ይሁን አክስታቸው ይሁን የምናውቀው ነገር የለም። ብቻ ከነሱ ጋር ዝምድና እንዳላቸው ነው የምናውቀው። ይገባሉ። ሲወጡ ግን አናያቸውም። እነዚህ ሰዎች ከገቡ በኋላ ነው እንደዚህ አይነት ሽቶች የሚሸቷቸው ወይስ መጀመሪያም ቋሚ ነው ሽታው? እንዴት ነው? ብዙ ሰዎች ከመግባት ሲገቡ ነው በቃ ይሄ ሽታ የጀመረው ማለት ነው። እኛ የመሰለን ቅድም እንዳልኩ ይሄ ቆሻሻ ሽታ ዝም ብሎ ነገር ነበር የመሰለን፣ ግን በጊዜ ሂደት በጣም እየተቀየረ መጣ ሽታው። እንዴት ነው ቆሻሻ እንኳን ሲደፋ ሽታው ለየት ያለ፣ ይሄ ግን በጣም ያስጠላል ከሚባለው በላይ። ለመሽተት ለአፍንጫ ጠረን ራሱ በጣም ነው የሚያስጠላው። እና እንዳልኩ ሰዎቹ ይገባሉ ይወጣሉ፣ ግን ሲወጡ አናያቸው። ይገባሉ ሲወጡ የምናየው ሴትዮይት ናት። ሴትዮይት ከስንት አንዴ እናያታለን። ስትወጣ ስትገባ ደግሞ አብዛኛውን ጊዜ ጭራሽ ነው የማናየው። ልጁ እንዳልኩ ቤት ውስጥ ነው የሚውለው ነው የሚለኝ እንጂ የእነሱ ዘመዶች ይመጣሉ ሲወጡ አናይም። ይገባሉ ሲወጡ ግን አናይም በየት እንደሚሄዱ። ምናልባትም እንግዲህ እነዚህ ሰዎች የምትላቸው ዘመድም ላይሆኑ ይችላሉ። ማለት አንዴ የገቡ ሰዎች ተመልሰው ደግሞ ሲመጡ አይተሻቸው ታውቂያለሽ? በአጋጣሚ በጭራሽ አይቻቸዋል። በቃ አዳዲስ ሰው ነው የማየው። በቃ ፊታቸው አዳዲስ ይሆኑ ይገባሉ ሲወጡ አላይም እንዳልኩ በቃ አዳዲስ እንጂ ተደጋጋሚ እንደዚህ ሲመጡ ምናምን አይተሻቸው አታውቂም? ተደጋጋሚ አሁን ለምሳሌ እኔ ሲሄድ እኔ እኮ እወጣለሁ አይደል? ሌላ ቦታ ሄዳለሁ። እዛ ቤት አንዴ ብቻ አልሄድም፣ ተደጋግሜ እሄዳለሁ። እነዛ ሰዎች ግን ተደጋጋሚ ሲመጡ አይቻቸው አላውቅም። ይገባሉ መውጫቸው አይታወቅም። እንግዲህ ማታ እኛ ከተኛም በኋላ ይውጡ ለሊት ይውጡ የምናውቀው ታሪክ የለም። ይገባሉ መውጫቸው አይታወቅም። ኦኬ ምናልባትም እንግዲህ እንደዚህ አይነት ነገር ከሆነ ከበስተጀርባቸው አንዳንድ ድብቅ የሆኑ ነገሮች ሊኖሩ ስለሚችሉ መከታተል ያለብን ነገር ሊኖር ይችላል። ቤቱን ካሳየሽም በኋላ በነገራችን ላይ አሁን ያለነው እነሱ ግቢ ሳይሆን ሌላ ቦታ ላይ ነው ያለነው። ያው እነዚህ ሰዎች ዝም ብለው የሚያስገቡን ሰዎች አይደሉም። ከበስተጀርባቸው የሆነ ድብቅ ነገር ይኖራቸዋል። ድብቅ ነገር የሚያደርግ ሰው ደግሞ እንደዚህ ሰውን በቀላሉ እንደዚህ ዌልካም ብሎ የሚያስገባበት ነገር ስለሌለ አንዳንድ የተለየ ነገር ለመጠቀም እንሞክራለን እዛ ቦታ ላይ ለመግባት። ግን በነገራችን ላይ እዚህም ግቢያቸው ሊሆን ይችላል ወይም ሰፈር ላይ ያው ስራ እንዳለሽ ነው የነገርሽኝ። ብዙ ጊዜ አትወም ቤት ውስጥ ምናምን ነገር አልፎ አልፎ በምትዩበት ጊዜ ነው እነዚህን ነገሮች እየተጠራጠርሽ የመጣሽው ሴንስ ማድረግ የጀመርሽው። ግን ሰፈር ላይም ሊሆን ይችላል ምናምን እንደዚህ ሰው ጠፋ ምናምን ሲባል ሰምተሽ ታውቂያለሽ? ገሊ ጠፍቷል ምናምን የሚባል አይነት ነገር ወሬዎች አሉ። እንደዛ የሚባል ወሬ ሰምቼ አላውቅም። በቃ ማለት ሰፈር ላይ እንደዛ የሚባል ነገር የሚወራ ነገር ልጄ ጠፋ እኮ ልጄ የት እንደሄደ የሚባል ነገር ሰምተን አናውቅም። ከየት ሰዎቹ ራሱ ከየት እንደሚመጡ ምንም የሚታወቅ ነገር የለም። በአይንም ጭራሽ አይተሻቸው የማታውቂያቸው ሰዎች ናቸው። በቃ በአይን እኔ ሰፈር ውስጥ ብዙ ሰዎችን እንዳልኩ ልጁ አስተዋውቆኛል፣ የሰፈር ሰዎችን አግባብቶኛል ብያለሁ። እንግዲህ ከማውቃቸው የሰፈር ሰዎች ጋር ምንም በቃ ፊታቸው ራሱ ምንም ማላውቀው አይነት ልጁ ከሰፈር ሰው ጋር ሰላማዊ ሰው ነው። ሰላማዊ ሰው ምንም እንትን የለውም። አዎ እንዳልኩ እህቱም ሰላማዊ ሰው ናት። ከሰፈር ሰዎች ጋር ሰላም ምሰጥ ከጎረቤት ጋር ነው ችግሯ። እሷ በቃ ግቢ ውስጥ ካሉት ሰዎች ጋር ነው በቃ ችግሯ። በቃ እንዳልኩ ውጪ እንዳልኩ ሰላምታ ትሰጣለች። እንዴት ነው ፊቷን የሚስኪና አድርጋ የምታሳየው እንደዛ ነች። ግቢ ውስጥ ግን ስትገባ ሌላ ሰው ናት። ይሄ ነገር ደግሞ ግቢ ውስጥ ስትገባ ሌላ ሰው የምትሆንበት ምክንያት ምንም የሚታወቅ ነገር የለም። እንግዲህ እኛ ውጭ ወተን ቁጭ ብለን እንዳናወራ የማትፈልግበት ምክንያት ምንድን ነው? ዞሮ ዞሮ ይሄ ነገር በጣም ሲሪየስ የሆነ ነገር ስለሆነ ሄደን ቴዲ በተቻለን አቅም ይህን ነገር መከታተል አለብን ማለት ነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አሁን እህታችን የነገረችንን ነገር እውነት እንግዲህ በአይኗ ተመልክታው የተመለከተችውን ነገር የሰው አካል ተቆርጦ እዛ ግቢ ላይ እንዳየች
በፊት ላይ ይሄ ልጅ በጣም ይቀርባት እንደነበረ እህቱ ግን አይለኛ እንደሆነች የተለያዩ ነገሮችን ነግራናለች። እንግዲህ ያው ተጨባጭ የሆነ ነገሮችን ደግሞ እዛ ቦታ ላይ ሄደን አስፈላጊውን መረጃ ለማግኘት እንጥራለን ማለት ነው። የሚገባ እንግዲህ ቤተሰቦቻችን አብራችሁን ሆኑ፣ ተከታተሉ። ጸሎታችሁ አይለየን፣ እንደው ጊዜው ከጎናችን ነው። ደርሰናል። እንግዲህ ቤተሰቦቻችን ይሄኛው ነው ቤቱ። ምን እንደተካሄደ እንደሆነ እስቲ ገብተን የምንጠይቅ ነው። ሰላም ነው? እንዴት ነሽ? አለ ይሄ ወዛጋ ነው። በቃ አንቺ ሂጂ እንዳያውቁሽ እዛ ጋር ሁኚ። እንግዲህ ቤተሰቦች እንዳለቻችሁ ግቢ ውስጥ እንግዲህ የተለያዩ ቤቶች አሉ። ዋናው ቤት የኛው ነው ብላናለች። እስቲ ገብተን ያለውን ነገር እንከታተል። የተለየ ጠረን የሚሸት ነገር አለ እዚህ አካባቢ ላይ። እስቲ እውነት ነው ወይ የተደረገ ነገር ያለው የሚለውን ገብተን እንከታተል። አየሁ ያናሳልኛው ይኸውልህ በካሜራ ይዘናል። ይኸውልህ እየነገርኩህ እየቀለጸኝ ነው። ወደ እሱ አድርገው። ለምን ነው የሚቀልጸኝ? ወደ እሱ አድርግልኝ አንዴ። አትንካው እሱን። ምንድን ነው ሽታው ራሱ? አትንካው እሱን። ለምን ነው የምትነካው? አትጩ እኮ አትንካው። ለምንድን ነው የምትነካው? አትጩ። አትንካው በእናትህ እኮ ለምን ነካው? ዝም በል አትጩ። ያማችኋል። እነማን ናችሁ እናንተ? ቆይ ማን ናችሁ? ማን እናንተ? ለቀኝ። ለምንድን ነው ያነካኝ? ገና ትታሻለህ። ለምንድን ነው ያነካኝ? ማን እናንተ? የራስህ እኮ የኔ ቤት ነው አይደል እንዴ? እነማን ናችሁ እናንተ? ምን እያደረክ ነው? ውጡ። አላናግላችሁም። ምን እያደረክ ነው? አላውለም ከእናንተ። ማን ያመጣል? አላውለም። ማን ነው የሚያመጣል? እኔ አላውለም። ወደህ ነው የምታወራው? አላናግልም። ታውቀኛለህ? ምንድን ነው? እህቴ የት ነው ያለችው? የምን እህት? እህቴ የት ነው ያለችው? የማነት የምን እህት? አልነግራችሁም። እህቴ የት ነው ያለችው? እሱ ሊመታኝ ነው። ለምንድን ነው የሚቀርጸኝ? እኮ ለምንድን ነው የሚቀርጸኝ? እሱ ተቀርጿል። ሁሉም ነገር ተይዟል እኮ ለምንድን ነው የምታረገው ነገር እያንዳንዱ ሲቀረጽልህ ነበር። ይኸውልህ ምንድን ነው? እህቴ የት ነው ያለችው? የት ነው ያለችው? ማን ናችሁ እናንተ? አትምታኛ ለበእናትህ። እህቴ የት ነው ያለችው? አታስመስል። ይኸውልህ እህቴ እዚህ የለችም። አታስመስል። የሰው ስጋ እየበላህ አታስመስል። ዝም በል። አይደለም እንደዛ አይደለም። ቁጭ በል። ቆይ ቁጭ በል። እንደዛ አይደለም። አይደለም እንደዛ ቁጭ በል። አይደለም። ቁጭ በል። ይኸውልህ እህቴ የት ነው ያለችው? እህቴ የለችም እዚህ ከኔ ጋር አይደለችም። እህቴ የት ነች? ሌላ ቦታ ናት እህቴ። እዚህ አይደለም ማለት ሌላ ቦታ ነው። የት ነው ያለችው? ሌላ ቤተ ዘመድ ምናምን ጋር። ቤተ ዘመድ አትበል። የት ነው ያለችው? ዘመድ ጋር ደውልና ጥራታው። እኔ ስልኬ እሺ ልደውል እንዴ? ለምንድን ነው የምመጣው? እሷ ቆይ እነማን ናችሁ እናንተ? ቆይ ምን እኔ በል ክፍት አድርጌ ብቀመጥ ታንቁኛላችሁ እንዴ? ባይ ያሳያል ምን እያደረግህ እንደዚህ ነው ታውቃለህ እኮ እና ቤት አይደለም እንዴ? የፈለኩትን ነገር ማለት አቤት። አይ ልጅ እንዴት እናድርገው? በለው ጠፍጥፎ ትንሽ ካሜራውን አጥፍተን ትንሽ ዋጋውን ውስጥ እንዴ? አዎ ይሻላል እንደዛ። ካሜራውን ይኸውልህ ትናገራለህ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ወጣላውን እንዳትመታኝ ከዚህ በላይ ይበቃኛል። የሚበቃ ከሆነ በስነ ስርዓት ሁሉንም ነገር ትናገራለህ። አንተ ግን ሰው ነህ ሲጀመር። ይሄን ነገር እንደዚህ አስቀምጠን የጋት የሰው ቤት ገብታችሁ ሰውን ለብቻ እየመታችሁ
ወንድ ከሆናችሁ ወንድ አመቱም እንደ ውጪ እና ቤት ውስጥ ተመቱኛላችሁ እንደ ለሁለት ወንድ አይደለ እንደ አንተ ምን ወንድ ነህ ሲጀመር? ሰው ሲጀመር ወንድ ብቻ አይደለም ሰውም አይደለም። የፈለኩትን መብቴ ነው። አትምቱኝ። ቤት የፈለኩትን ነገር ልብላ መብቴ አይደለ እንዴ? እንዴት መብቴ ነው? ምን ማለት የፈለኩትን ነገር የቀረበልኝን የፈለኩትን ነገር መብላት እችላለሁ። ስጋ ምን አይነት ስጋ እየበላን ነበር ታውቃለህ አይደል? አውቃለሁ። መብቴ ነው። ሰው ይሄን ነገር እንዴት አንተ ሰው ሆነ እንዴት ይሄን ነገር ታደርጋለህ? ሲጀመር መብቴ ነው። እንዴት መብቴ ነው? የራሴ ፍላጎት ነው። እንዴት ነው የሚያደርግህ? በእናትህ አውሬ ነህ ሲጀመር አንተ። አውሬ አትበለኝ። እኔ አውሬ አይደለሁም። ከዛም የባስከነ እኔ ከዛም የባስከነ ከዛ የባስኳል እንዳትመቱኝ። ምንድን ነው የፈለጋችሁት? አንተ ሰው ነህ። አሁን ሰው ነኝ ብለህ ትከራከራለህ። ምንድን ነው የፈለጋችሁት እናንተ? ምንድን ነው የምነግራችሁ? እነማን ናችሁ እናንተ? ይኸውልህ እኛ መርማሪ ጋዜጠኞች ነን። ይኸውልህ እየሰማህ ነው አይደለ? ቅድም ስታረግ የነበረውን ይኸውልህ ኃጢአት የሰራው ስራ ነው እንደዚህ ያደረሰ እዚህ ደረጃ ላይ ቀልጻችሁ ልፖስቱ ነው። አዎ ለለቁት ነው። አለ በመድኃኒዓለም አለ በመድኃኒዓለም በእናትህ በመድኃኒዓለም ጭራሽ የመድኃኒዓለምን ስም አትጥራ አንተ። ይኸውልህ እየሰማኸኝ ነው? በእናትህ የመድኃኒዓለምን ስም አትጥራ እኮ። እሺ በእናታችሁ ምንድን ነው የምታምኑት? በእናታችሁ በአባታችሁ እምነት አለ እንዴ ሲጀመር? በእናትህ ወንድሜ አትፍቱት። እሺ ነገር ሌላ ሰው እንዳያቀበለው ሌላ ሰው እንዳያቅ ነው። በእናታችሁ አትፍቱት። ህዝቡን ለመጨረስ ህዝቡ ያቀባል አይደለም። አሁን እኛ ወጣቶች አይደለም ቢጠፋ ሲል ነገር ይጥፋልን ወጣቶች ስለሆነን እንዳይታወቅብህ። አየህ ጥሩ ነገር እያረክ እንዳልሆነ የሚታወቀው በዚህ ነው። እንዲጠፋልን የምትፈልገው ትክክለኛ ነገር አይደለም። ትክክለኛ ነገርማ ቢሆን አጥፉት አትልም እኮ። በቃ አሁን እናንተ ተለዱኝ። በቃ ችግሬን አስረዳችኋለሁ። ግን ይሄ ነገር ይጥፋ። ታጠፉልኝ እንኳን ሁሉንም ነገር ነው የምነግራችሁ። ይጥፋልህ ሁሉንም ነገር እነግራችኋለሁ ካጠፋችሁልኝ። ስበላይ ቀረጻችሁን ካጠፋችሁት ሁሉንም ነገር እናገር። ግን አምና ቢያምን ባያምንስ ቀጥታ ወስዶ እኮ ለፖሊስ መስጠት እኮ ነው። ቀጥታ ወስዶ እኮ ለፖሊስ መስጠት ነው። ምን በእናትህ አትንፈኝ። እኔ ልለምንህ ነው የት ሄዳለሁ? አሁን እኮ እኔ አንተ ጭራሽ ይኸውልህ አጠገብህ ሁላ በመቀመጤ እኔ እየሸከከኝ ነው የተቀመጥኩት። ይኸውልህ ከእንዳንተ አይነት ሰው ጋር ማንም እኮ የሚያደርገው ነገር ነው። እኔ ድንገት ካሜራ ይዛችሁ ገብታችሁ ስለያዛችሁ ነው እንጂ ማንም አይደለ እንዴ በዚህ ጊዜ የሚበላው ማለት ሁሉ ማን ሌላ እንደዚህ የሚበላ ሰው አውሬ አትበለኝ። እኔ አውሬ አይደለሁም። ደግሞ እንዳትመቱኝ ከዚህ በላይ አሞኛል። እህቴ ትምጣ ያመኛል። ይሻላል ነው በዛ ይሻላል። እህቴ ብትመጣ ይሻላል። ምንድን ነው የፈለጋችሁት? እሷ ምን ታደርጋለች? እህቴ ብትመጣ የምታስለቀቅ መስሎ ነው? ታድነኛለች። ከእናንተ ታድናለች። እሷ ማን ናት ሲጀመር? እህቴ ናታ። እንፈልጋታለን። እንደውም እሷ ምን ልታለጋት? እሱን አሳይሃለሁ ስትመጣ። ጫፏ እንዳትነካት እህቴ። መጨረሻ መስሎኝ እንደዚህ አይነት ነገር የጀመርከው ምንድን ነው? እሱን ብቻ ነው የምፈልጉት? ሌላ ነገር አልንገራችሁ? ሁሉ የምትጠየቀውን ጥያቄ እንዳለ ትናገራለህ። እሺ ወደዛ ጠጋ ብለህ መተህ ነው እንዴ? እሺ ጠጋ ብለህ ትናገራታለህ። እነግርሃለሁ። እሺ ጠጋ ብለህ ተናገር። ከምን ጀምሮ ነው የምናውቀው? ማን ነው ስምህ? አቤኔዘር እባላለሁ። አቤኔዘር። ከእህት ጋር ነው የምትኖረው? እኔ እና እህቴ ነው የምንኖረው እዚህ ቤት። እንደዚህ አይነት ነገር መች ነው የጀመርከው? ቆይቷል። ከድሮ ነው የጀመርኩት። ከልጅነትህ? አዎ በጣም የቆየ ነገር ነው። ድሮ ምናምን ነገር እንደዚህ የምናደርገው እንደ ቤተሰብ ምናምን ነገር ነው የምናደርገው። ብዙ ታሪኩ ረጅም ነው። ምንም አይጠቅማችሁም እናንተ። ረጅም ታሪክ። ይኸውልህ ስለሚጠቅመን ነው እየጠየቅን ያለ ነው። ስለሚያስፈልገን ነው እዚህ ጋር ቪዲዮ አስቀምጠን እኔ ሁሉንም ነገር እነግራችኋለሁ። ግን ይሄ ነገር እየቀለጸኝ ነው አይደለም ዝም ብሎ በእናታችሁ በማርያም የምታጠፉልኝ ከሆነ ይኸውልህ ሃይማኖተኛ ለመምሰል አትሞክር። እሺ በምታምኑት እናንተ እኔ አልጠላም። እሺ እናንተ በምታምኑት ይሄን ከደለታችሁልኝ ሁሉንም ታሪክ ዝዝፍ አድርጌ እነግራችኋለሁ። ይደለታል እሱ ደልቶልኛላችሁ። የቀድሞ ይሄ እየቀለጸኝ አይደለም ወንድሜ። አጠፋዋለሁ በቃ አጥፋለህ። ካጠፋልኝ እኔ እንትን እልሃለሁ። ሁሉንም ነገር እነግራችኋለሁ። ችግር የለም አጥፍቶልሃል። ለምን? እሺ ከምን ጀምሮ ነው የምነግራችሁ? አቤኔዘር ነው ያልከው ስምህ? አቤኔዘር። ስማ አቤኔዘር፣ ሃይማኖተኛ ለመምሰል ለመለመን ምናምን እኛ አትሞክር። አሁን በእጃችን ላይ ወርቃል። ቅድም ስትቀረጽ ነበር። እንዲጠፋልህ ከፈለክ ማን እንዳስጀመረ እንዴት እንደጀመርክ እንድትነግረን እንፈልጋለን። እሺ እኔ እናገላለሁ። ግን ይሄን ከተናገርኩ በኋላ ይሄን ነገር እየቀለጸኝ ከሆነ ግን አትበል። ልነግርህ እኮ አትቆጣ። ይሄ ነገር እየቀለጸኝ ከሆነ እህቴ ትሞታለች፣ እኔ እሞታለሁ። ልክ አይመጣም። ይሄ ነገር ካልቀለጸኝ ለምንድን ነው የምትሞተው? እኔ ታሪኩን ከመጀመሪያው ጀምሬ እነግርሃለሁ። ለምንድን ነው የምትሞተው? ይገሉናል። ይሄ ነገር ሰው ማወቅ የለበትም። ማንም ይገላችሁ? ቤተሰብ አለ። መጥፎ ነው። በእኛ እንትን ከቤተሰብ የወለስነው ነገር ነው።
የኛ እናትና አባቶች የእናታችን እናትና አባቶች አያቶቻችን ምናምን ነገር ከገጠር ምናምን ነገር ይዞት የመጡት ባህል ነው። በቤተሰባችን ምናምን ነገር እንደዚህ አይነት ነገር ምናምን ነገር እናደርጋለን። ከድሮም የመጣ ነገር ነው። እዚህ ቤት እንደዚህ ብቻ አንበልም። እንደምታዩት ቤታችን በጣም ትልቅ ነው። ሰው ነበለው። እኛ የኛ ዘመድ ያሉትን ሰዎች ከኛ ላቅላቅ ያሉትን ዘመዶች እየጠላን እንበላለን። አብደን እንበላለን። ዘመዶች የራሳችሁ ላቅላቅ ያሉ ዘመዶች ይሄ ነገር እንትን ነው። ይሄ አያት ተብሎ ምንድን ነው የሚባለው? እነሱን ያስጀመሩን እዛ ተፍለ ሀደር ምናምን ነገር የሞተ ነገር ምናምን ነገር እየበሉ እንደዚህ ምናምን ነገር እየበሉ ምናምን ነገር እነሱ እንትን እያሉ ከዛ ነው እየተዋለሰ የመጣው። ከዛም እኔ እናታችን እዚህ መጣች። እናታችን እዚህ ተመጣች በኋላ እዚህ መኖር ጀመረች። እዚህ መኖር ከጀመርን በኋላ እኔና እህቴ አላት ነበልን። ከአላታችን እየኖርን እንደ 4 ልጆች ማለት ነው። 4 ነበርን እዚህ ቤት እየኖርን። በመሀል አንደኛ ወንድማችን ታመመ። እሱ ሲታመም ማይተልፍ መሰላት እናታችን እና እኛ በላ ነው። ይሄ እኛ ያደግንበት ነገር ታማሚ ወንድማችን አይተልፍም ሲሉን በቃ በላ ነው። እኛ የእንትን ነው ይሄ እንትን ስላለ እኛ ችግር አለ ከቤተሰብ የወለስነው ነገር ስለሆነ ለእኛ ምንም መስሎ አይታየንም። እናታችን ይህ ነገር እያቀለበችልን የእናታችን ዘመዶች የአባታችን ዘመዶች ምናምን ነገር ይመጣሉ። እናትና አባቴ ደግሞ እህትና ወንድም ናቸው። እናቴና አባቴ እህትና ወንድም ናቸው እና የእነሱ ቤተሰቦች ምናምን ነገር ይመጡና በፊት ከመሞታቸው በፊት ምናምን ነገር እኛ ልጆች እያለን እዚህ ጋር እንትን ያለጉ ነበር። እንደዚህ ከሰል ምናምን አልገው የሰው ስጋ ምናምን ይጠብሱ ነበር። እንደዚህ እየቆላለጡ ዘመዶቻችሁ ናቸው እሱ። እኛ ልጆች እያለን ጡጫ አድርገው ያሳዩን ነበር። ሰው ስጋ ምናምን ሲጦለጥ ያንን ተበላላችሁ? ልጆች እንትን ምናምን እያደረጉ እያመጡ እንትን ያደርጉልን ነበር። ከልጅነታችን ጀምሮ ያን ነገር እየቆለጡ እያመጡ ምናምን ነገር ቤት ውስጥ እንትን ይሉ ነበር። ከዛ ቤተሰባችን ውስጥ አንድ ሰው ተታመመ ወይ ከተገመ አይጠበልም ማለት ቋንቋ እኛንም እንበላው እኛ ራሳችን ድንገት እንጂ ነው የምትሄደው። ንገረው ጥሩ ነገር እያወራህ ነው እንደመሰለህ አይደለም። እኔ ከምትመቱኝ ብዬ እኮ ነው እንጂ እኮ መናገር ፈልጌ እኮ አይደለም። የራስህን ዘመድ የራስህን ቤተሰብ እንዴት አስችሎ ትበላለህ? ከኛ እኮ እንትን ብለን ምን አይነት ይሄ እንስሳ ራሱ እኮ ከቤተሰብ የወለስነው ነገር። አንተም እኮ በእኔ ቦታ ብትሆን ኖሮ ብታድግበት እየበላህ ብታድግ ኖሮ ዛሬ አንተም እንደኔ ትበላና ፖሊሶች ይይዙ ነበር። እኔ ይሄን ነገር ስበላ ይሄን ነገር ሳረግ ምንድነው? ቆይ አሁን የራሳችሁን ቤተሰብ የምትሉትን ሰው ምን አይነት ጭካኔ ነው? እሺ ይሁን፣ መብላቱንስ በላችሁ፣ እንትኑም አደረጋችሁ። ምንድነው ጥቅሙ? ይሄንን ማድረጋችሁ፣ ይሄንን ሁሉ እዚህ ነገር ውስጥ ሁሉ መግባት ምንድነው ጥቅማችሁ? ኖርማል ጤነኛ ሰው እንደዚህ አይነት ነገር ፈጽሞ ሊያስበውም እንትን ሊለውም አይችልም። አሁን እኔ ይሄ የምትነግረኝ ነገር ውስጤን በጣም እንትን እያለኝ ነው። ምንድነው የሚጠቅማችሁ? እንኳን ደህና መጣ። እኛ እንደ ቤተሰብ የምናከብረው በዓል ነው። እሺ ለምሳሌ ቤተሰቦቻችን ምናምን ይሰበሰባሉ፣ ያን ነገር እንበላለን። ቤተሰቦቻችን ምንድነው ጥቅሙ? ተጠራርተው ያደግንበት ባህል ነው። ቤተሰቦቻችሁን በእንደዚህ አይነት ባህል ውስጥ ያደጉት የኛ አያቶች፣ እናቶች፣ አባቶች ሲያለጉት ምናምን ሲዋለሱት የመጡት ምናምን ነገር ነው እና የሰጡን ውልስ ነው። እኛም ደግሞ ለልጆቻችን የምናስተላልፈው ውልስ ነው። እንደው ኮርተህ ታወርሳለህ እና አያቴ ኮልቶ አይደለ እንዲያወልሰኝ እኔም ኮልቼ ለልጅ አወልሰዋለሁ። ክፍለ ሀገር ነው የጀመርነው ነው እያልክ ያለው ይሄን ነገር እኛ የመጣልን የኛ አያቶች ምናምን ነገር ክፍለ ሀገር የሞተ ከብት ምናምን ነገር ከመብላት እኛ እናንተ እንደምትበሉት አይደለም የምንበላው። እናንተ የምትበሉት አይነት ምግብ መብላት አንበላም። እኛ ቤታችን ውስጥ ምናምን ነገር ያለው ደም ምናምን ነገር ነው። ደም ይዘልጣላችሁ? የለጋ ደም እንደምታዩት ነው። አሁን ይሄ የለጋ ደም በኋላ ላይ ይዛቅና ይነሳል። ተነስቶ ምናምን ነገር በቃ ይቀመጥና እንጠጣዋለን። ክፍለ ሀገር እያላችሁ ነው የጀመርከው ይሄንን ነገር ጋር ማለት ነው? የጀመርነው እኔና እህቴማ ልጆች ነበርን ይዛን በጣም እዚህ ከመጣን በኋላ እናትና አባታችን ይሄን ቤት ከዙ ምናምን በኋላ አዲስ አበባ መሰባሰብ ከጀመሩ በኋላ እዚህ ቤት መኖር ጀመርን።
እዚህ ቤት ምናምን መኖር ስንጀምር እኔ እናቴም እንድና እያለጉን ነበረ። አላተነበልም ብያለሁ። ሁለቱ ታመሙና አባታችን አይተልፉም ምናምን ነገር ሲባል እኛ ጠዋት ስንነሳ እነሱን አልዷቸዋል። እንደ እንስሳ አልዷቸው በልቷቸዋል። ራሳቸው እናትና አባት እዛው ራሳቸው አልዷቸው በልቷቸዋል። እነሱን ታዲያ የት ገቡ የት ሄዱ ብሎ የሚጠይቅ ሰው የለም? ምናልባት ይታወቃሉ አይደል? ምን ያህል እኛ ከሰው ተገልለን ነው የምንኖረው። ቤታችንን አይታችሁት ከሆነ ወደ ላይ እንደዚህ መተን የምንት የገዛ ነው ከሰው ለመሸሽ። ግን ተከራይ አለ ታዲያ። ተከራይ እኮ አሁን እኛ ከሰው ጋር እናወላ ከጎረቤት ጋር እንግባባ። የምትግባባው ሰው የለም እዚህ ግቢ ውስጥ አለ? የምትግባባው ሰው አለ? እኔ እግባባለሁ። እኔ ትንሽ ወጣ እላለሁ ከቤተሰቡ። እህቴ አትወድም፣ ትቆጣለች። ይታወቅባታል። እህቴ ትቆጣኛለች፣ አትወድም እንጂ እኔ እግባባለሁ ከሰው ጋር አወላለሁ። እህቴ ትቆጣኛለች። እኛ አይሸትም፣ እንደዚህ አይነት ነገር አይሸትንም። ይሄ አይሸትም። አሁን እኔ ራሱ የተቀመጥኩት እዚህ ግዴታ ስለሆነ እኔ አይሸተኝም። እኔ ለምጄዋለሁ። እኔ እኮ አስር እየወጣሁ የምገባው እኮ አንደኛ ነገር እኮ ይሄ ነው። የምር እኔ እየከበደኝ ነው። ምንም ተላምደዋል ይሄንን ነገር። እኛ እንደዚህ ደሙ ነው የምንበላው፣ እንደዚህ ደሙ ነው የምንጠጣው። ድንገት በል ሳልዘጋ እየበላው ስለነበር ነው የደረሳችሁብኝ። ይህንን በልተን እንደጨለስን እዚህ ቤት መሌቱ ከላይ እቃ ቤት ይመስላል። መሌቱን እንቆፍለዋለን። መሌቱ ገደል ነው። እዛ ውስጥ ነው አጥንቱ ምናምን ነገር የምንጨምረው። አጥንቱን እዛ እንገብላለን። ግብር ነው ማለት ነው። በአምልኮ ምናምን ነገር እናደርግበታለን እዚሁ ቤት ውስጥ ማለት አሳያቸዋለሁ። እንትን ምናምን የምሰግድለት ምናምን ነገር አለ። እንደ ቤተሰብ አጥንቱን ነው እዛ ውስጥ የምትከቱት። እዛ እንትን አለ ምናምን ነገር አለ። ስዕል ምናምን ነገር አለ። እናታችን ያስቀመጠችው እሱን አጥንቱ ምናምን ነገር እንትን እያልን እሱ ስል እያለ ግን ለእሱ እንትን እንላለን። ደሙን ምናምን ነገር እሱ ላይ እንደፋለን ምናምን ነገር እሱ ጋር እናደርጋለን ምናምን ነገር እዛ እየገባን ብዙ ጊዜ አይከፈትም። እዚህ ትቆጣለች። ከተከፈተ እንዳትከፍተው ብላኛለች። እኔ ያልገባኝ ነገር ደግሞ ከዚህም በላይ ደግሞ ያልገባኝ ነገር ምን ማለት ነው? አባትና እናቴ ወንድምህና እህት ናቸው ማለት ምን አይነት አማርኛ ነው እያወራ ያለው? ግን ቆይ እንደ ሰው ነው እኛ ነግለውን ሳይሆን እኔ እዛ ክፍል እያለሁ ሲያወሉ ሰምቼ ነው። እኔ ግን አልቀልጽህም ያን እንደልትልሃለሁ ስላላችሁ ነው የምነግራችሁ። ችግር የለውም እየቀረጸን አይደል? ሲያወሉ ሰምቻቸው ሲጣሉ ባለፈው ሰምቻቸው ነው። ወንድምሽን አግብተሽ ምናምን ብላ ሳትሞት በፊት ከአክስቴ ጋር ይጣሉ ነበር። ይገዛው ነበር አንቺ አግብተሽ የምትኖሪው እንትን ነው ወንድምሽ ምናምን ብላ ሲጀምር የሰይጣን ስራ አይደል እንዴ? ሰይጣን እኮ ነው እንደዚህ የሚያጨመላልቃችሁ። ሰይጣን አይደለም እኮ ምንድነው ታዲያ? አንተ እኛ እኮ ሰይጣን ሰው እኮ እንዲህ ኮራ ብለህ ሰይጣን አይደለንም ትለኛለህ። ከሰይጣንም በላይ ነው እንጂ አንተ ሰይጣን አይደለንም። ደስ ይላል እኮ አሁን ስበለው ለአንተ ምን ይሰማሃል? ደስ ይለኛል። የራሴ እንዴት ለመርከው? እስቲ ግን የመጀመሪያውን ሰሞኑን ንገረን። እኛ እንትን ነው መጀመሪያ ሰሞን እናታችን እንድናይ ታላገን ነበር። ቁጭ አልቃ አባታችን እናታችን ተሰብስበው እዚህ ቤት ሲበሉ እኛ እናያቸው ነበር። እነሱ ቁጭ ብሎ ሲበሉ እኛ ዛኔ አንበላም ነበር። ከዛ እንደሰቡ ኖርማል ምግብ ነበር። እያደግን ስንመጣ እንድናርድም እንድንቆልጥ ምናምን ማድረግ ጀመሩ። የሰውን እጅ እግር ጭንቅላት ምናምን እንድንቆልጥ ማድረግ ጀመሩ። ከዛ እያደግን ስንመጣ ብሉ መባል ጀመሩ። በቤታችን ውስጥ ለእኛ ብቻ ነበር ምግብ የሚሰላለን። ከዛ ምግብ መሰላቱ ቀለና በቃ ከዚህ በኋላ ምግብ አይሰላላችሁም፣ ይሄንን ትበላላችሁ አሉ። እህቴ ያለቀሰች ይዛኔ እኔ አልበላም ምናምን ነገር ብላ አባቴ በጣም መታት። በጣም ግዴታ ነበር ማለት ነው። እሷም በጣም ደበደባት። እሷም ከዛን ጊዜ በኋላ ጨካኝ ሆነች፣ በጣም ጨካኝ ሆነች። እኔም በቃ እህቴን ሲመታት እኔ አማራጭ ስለሌለኝ መብላት አለብኝ ብዬ አሰብኩ። በቃ መብላት ጀመርን። ስንት ዓመት አካባቢ ነበር ያኔ መብላት? ያኔ 10 ዓመታችን ምናምን ይሆናል እንደዛ። ታላቅ ነች? ታላቅ ናት እህቴ። እሷ ስንት ዓመት ይሆናል? እሷ ምናልባት 16 ምናምን። ያኔ ስትጀምሩ የ6 ዓመት ልዩነት ነው ያላችሁ። ሌላ ወንድምና እህት በልታችኋቸዋል? እነሱማ የዛኔ ነበር፣ ታላቆቻችን ነበር የዛኔ። እነሱ ይበልጡ ነበር ትንሽ ብዙ አለ ነው ይበልጡ፣ ትንሽ ነው ይበልጡ። ምን በሽታ ነበር የታመሙት? እንደዚህ
እኔ ልጅ ነበርኩ አላስታውስም፣ ግን ያው ለጅም ጊዜ ተኝተው ትዝ ይለኛል። ሐኪም ቤት ሲመላለሱ ተስፋ የለውም ተብሎ በቃ አባታችን ተስፋ ቆለጥ፣ እናታችንም ሌሊት አውልተው እኛ ጠዋት ስንነሳ ደም በደም ሆኗል ቤቱ ውስጥ። በቃ በሏቸው። እኛ ስናለቅስ ተጦጡን። ከቆጣችሁ ስታለቅስ እኛ እንደዚህ ነው የቤተሰባችን ህግ ነው አክብሉ ምናምን አሉ። በቃ እኛም እሺ ብለን ተቀበልን። በቃ እንደዚህ ከዛ በላህ የራስህን ወንድም ስጋ። የዛኔማ እኛም በላም ነበር። የዛኔ እኛም በላ በዚህ አያይዝ እኮ አንተም ወይ እህትህን ደግሞ ወይ አንተን አይቀርላችሁ ማለት ነው። እኔ ማልድል ከሆነ ታመሜ ምን ችግር አለው በላይ ትብላ። ምን ከማልድል ከሆነ ብትበላኝ ክፋት የለውም። እኔ ከምቀበል እሷ ብትበላ። በህይወት አንድ ሰው በህይወት እያለ ነው እንትን የምትል? አይ እኔ ብዙ ጊዜ እህቴ ናት አስተካክላ የምታመጣልኝ። እሷ ናት የምታስተካክለው። ከየት እንደምታመጣ ግን አላውቅም። እኔ ብዙ ጊዜ እያመጣች እንትን የምታደርግልኝ እህቴ ናት። ሰውን ምንም የምታመጣው እሷ ናት የምታውቀው ይሄንን ነገር። ሳስበው ግን መንገድ ላይ የሚተኙትን አንድ በልስታኝ ምናምን ብለው የሚዞሩትን ይመስለኛል። አንተ ብዙም ከቤት ምናምን አትወጣም? እወጣለሁ። ጓደኞች አሉ? ትቆጣኛለች። አይ እዚህ ብቻ እንደምገባበት እንጂ ልጃለች እንጂ ምን ናት እሷ? ጓደኛዬ ናት። ጓደኛ ናት? ፍሬንድ ምናምን ወይስ? እህቴ ትቆጣኛለች እንጂ እኔማ ትወዳታለህ? አልነገርካትም? እህቴ ትገለኛለች። አንተ እንድፈት ነው የምታደርገኝ። አትወድም እህቴ ከሰው ጋር እንድግባባ አትፈልግም። ለምን ይመስላል? እኛ እንዳልኩ ነው ከድሎም ከዘላችንም ከገጠር ጀምሮ ከሰው ጋር አንግባባም። እኛ ቤተሰብ ውስጥ ያለነው እኛ ብቻ ነን። ሌላ እዚህ ዘመድ አይገባብንም። እንዴት ነው እሺ የምትጋቡት? እንዴት ነው የምትወዱት? ሌላ ሰው እንዴት ነው ታዲያ? እኛ የለም ሌላ ሰው አለ። እህቴም ሌላ ሰው አታገባም። እና ዘር እንዴት ይላል? እኔን ነው የምታገባው። ዛሬ ደግሞ ነው የሚያሰማኝ። የአእምሮ ሕክምና ያስፈልጋል። በስነ ስርዓት እያወራኝ ነው። ጤነኛ ነኝ በእናትህ አንተ ትቀልዳለህ። ምን አሚሎ ምናምን ትላለህ እንዴ? ጤነኛ ነኝ እኔ። የሰው ስጋ በላ ብላችሁ እኔ እኮ ማውለው ፈልቻችሁ እኮ ማርያም እንጂ ሌላም ነገር አለ። አትሰማም እንዴ ሰውዬ? አትፍራ። ምንም የሚያስፈራ ነገር የለም። እኔ እኮ አላምንበትም እኮ ማምንበት ምናምን መስሎ ነው። እኔ ሌላ ፈጣሪ ሌላ አምልኮ አለን። እኛ ከሰው ጋር ለመመሳሰል ነው እንደዚህ ለምዶብህ ለማለት ነው። ከማህበረሰቡ ጋር ከግቢ ሰው ጋር ምናምን ሲሉ ሰምቼ ነው እንጂ እኛ እዚህ እናታችን አባታችን ምናምን ነገር ሲያደርጉለት የነበረ ነገር አለን። ምንድን ነው እኛ እንትን ነው እንደነ ማንኛውም እንትን ስዕል አለን፣ እንሰግድለታለን፣ ዕጣን እናጨስለታለን። ማን ብላችሁ ነው የምትጠሩት? እንደ ጌታዬ ነው የምንለው፣ ስም የለው። እንደ ጌታዬ እያለን እንጠራዋለን። እህቴ ብዙ ጊዜ ትመጣና የሀገር የሚጨስ ነገር ይዛ መታ ጭስ ታደርጓለች። ቤቱን ታጨሰዋለች፣ እንዳለን በዛ ጋር ቤቱን ታጨሰዋለች። እኔ ቁጭ ብያለሁ እና ስገድ ትለኛለች። እናለቅሳለን፣ ትንከባለለን። ታለቅሳላችሁ? ደም ቀን የበላ ነው ደም ምናምን ካለ ገባቢል በቀን አንድ ሰው ከግማሽ ልንበላ እንችላለን። በቀን አንድ ሰው ልንበላ እንችላለን። ህዝቡን እኮ ጨርሰውታል እኮ። ይሄ ሬሳ ለሬሳ እየተንከባለሉ እየዞሩ ነው። ሬሳ እየሄደች ታመጣለች። እንግዲህ ከዛ ደሙን እንጠጣለን። እዛ እንትን ነው እህቴ ከየት እናመጣችው አላውቅም። ለጥዬ ነገር አለ፣ እሱን እንቀበዋለን። ደሙ ምን ነው የምትቀቡት? ታየዋለህ። አምላካችን እንደዚህ ስለን አስቀምጠነዋል። እዛ እንደዚህ ያነሳን እንደፋበታለን። እህቴ ትጮዋለች። ደም ነው የምትደፉለት? እህቴ ትጮዋለች። ዶሊ ቤት ይመጣል። አያገባችሁ ምናምን ብላ ትሳደባለች። እኔ ደግሞ ሲደፋለት አምላካችን ለምትለው አካል ደሙ ሲደፋለት ነው የምትጮኸው? እና ትንከባለላለች ምናምን ነገር ያለች። እኔ ከሳኩኝ ምናምን ትመታኛለች። ትስቃለህ አንተ? እኔ ሳቄ ይመጣለት እያለች ትንተባለች። ግራ ይገባኛል። ስስቅ ትመታኛለች። ቃሽ ብዬ እቀበላለሁ። ብዙም ጓደኛ የለህም አንተ? አንድ ልጅ አለች። ከእሷ ጋር ካወራሁ ትገለኛለች። ከማንም ሰው ጋር እንዳትነካካ ብላኛለች። አግኝታችሁ ታውቃለች? እኛን ከእሷ ጋር ሆነ እናውራ ነበር። በጣም እንግባባ ምናምን ነገር ነበር። በእኛ እምነት ደግሞ የሰው ስጋ ምናምን ከበላ አትወጣም።
አሁን ለምሳሌ ዛሬ እናንተ መጣችኋ እናንተ ባትመጡ አሁን 15 ቀን ምናምን ነገር ከቤት አልወጣም። ለምን ደግሞ አትወጣ? ባህላችን ምን ምች እንዳይሆንብህ ነው ወይስ ምንድን ነው? አትቀልዳ እኮ እኛ እንትን ነው በአንተ ሃይማኖት ቀልጃለሁ እኔ አልቀለጥኩም አይደለም። እኔ ሃይማኖት ምን ጉድ ነው የሚያሰማው? ከዛ እኛ ይሄን ከበላን ከቤት አንወጣም። ትቆጣኝ ከቤት ከወጡ ትገለኛለች። ቆይ አሁን እኔ ያልገባኝ ነገር ከቤት ከወጣህ ምን ይፈጠርብሃል? እንትን ነው አንድ ቀን ወጥቼ ለኔ ሳይሆን በልግጥ ምንም ላታለገኝ ትችላለች። ልጅቷን ትጨውባታለች ምናምን ጓደኛዬ ነበረች ከኔ ጋር እናውላለን ምናምን ነገር ነበር። እዚህም ትመጣ ነበር ኩሽ እናወራ ነበር ከሷ ጋር ምናምን እያወላን እሷ ብዙ ጊዜ ግላ ይገባት ነበር ልጅቷ ታው ልክ ስትመጣ ምናምን ነገር እየበላው ምናምን ከሟቋች ይሸታል። እናንተ ሸተታችሁ ልክ እነሱ ይሸታል። በጣም ነው የሚሸተው። ዝም ብሎ ራሱ ቆሽሿል ቤቱ ይኸው እንደዚህ ምንድን ነው የሚሸተው ቤታችሁ ምናምን ትለናለች። አይ ለባል ስጋ አልደን በግ አልደን ምናምን ነገር ሁሌ ትጠይቀኛለች። ምናምን ነገር ምንድን ነው ነገር ስትለኝ አይ እንደዚህ አልዳ ምናምን ነገር እላታለሁ። አንድ ቀን ጡጭ ቀን እያወላን መጣች። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ አጥራጥላ መጣችና በሉን ስከፍተው እኔና እሷ ተቀምጠናል። አጠገቤ ተቀምጣ ነበር ጓደኛዬ። እሺ ልክ አይተነች መጣችሁ? እሷን አሽከንትላ አስወጣቻት ከቤት። እኔን በገጀላ አስፈራላች። ምን እበልሃለሁ ብላ እኔ ከአንተ አልወልድም እዚሁ ገድዬ እቀብልሃለሁ አለች። የእኛ ዘር እዚህ ጋር ይቆማል እኔ እናንተ ምንም ነገር ሳናደርግ ትሞታለህ አለች። ከዛ በቃ እኔ ታያ አልኳት ልጅቷን ታያት እኔ ከማንም ጋር አላወራም ምናምን ነገር አልኳት። ቃል ገባሁላት ምናምን ነገር እኔ እወድሃለሁ ምናምን ብላ ትይዛ ለቀሰች። ከዛ በቃ ተው ነው እኔም አውልቻት አላውቅም። እሷ ምናምን ነገር የት ሄደ ምናምን ብላ ታስባለች። በጣም ስለምንግባባ ጓደኛዬ ስለምንግባባ ምናምን ነገር በጣም ታስባለች። ግን ያው እኔ ደግሞ ከእህቴ ማንም አይበልጥብኝም። ጣኑ ሞታት እቴ ምንድነው የሚያወራው አቤል? ይሄን ሊበሉ የሚመጡ ሰዎችም አሉ። አሁንማ ዘመድ የለንም። አሁን አልፎ ይመጣሉ። አልፎ ይመጣሉ። ከዛ ልክ የታመመ ሰው ዘመድ ምናምን ሲኖር ይነግሩናል። ለቤተሰብ አጎቶቻችን ምናምን አክስቶቻችን ይመጡና ከኛ ጋር ይውላሉ። ከዛ ቁጭ ምናምን ነገር ያውናል። የታመመች እንትን አለች ምናምን ነገር እሷ ከምትቀበል እናንተ ብሏት እኛ ለሁለት እንካፈላለን ኤሊሳዋን ምናምን ነገር። ዘመዳችሁ ነው ተሰብስባችሁ አንድ ዘመድ እንደዚህ ታደርጋላችሁ ማለት ነው? የታመመ ሲኖር በእኛ ባህል ሰው አይቀበልም። ምን ጉድ ነው የምታወራው? ስለጠየቀኝ ምን ጉድ ትለኛለህ? ጠይቀኸኝ ደግሞ ምንድን ነው ይሄን? ለማንኛውም ዞሮ እስቲ እኔ እናንተ አንዳንድ ነገሮችን እናወራና ተመልሰን እህትየውን ማግኘት ያለብን ይመስለኛል። ግዴታ እሱ ብቻ የሚያበቃ ነገር አይደለም አሁን እየሰማን ያለነው። ምክንያቱም እኔ እሱን ጤነኛ አይመስለኝም። እኔ ጤነኛ ነኝ እና ቆይ ዝም በል እና ጤነኛ አይደለም ትላለህ። ዝም በል ስንፈቅድልህ ታወራለህ። ጤነኛ አይመስለኝም። እሺ ተነሱ ጣንተ ተነስ